አንድ አብራሪ የ87 ሰዎችን ነፍስ በቁማር ቢበላስ? አስቡት። አውሮፕላኑ በሰዓት 280 ኪሎ ሜትር ፍጥነት ወደ መሬት እየተምዘገዘገ ነው። ነገር ግን አብራሪው የኮክፒቱን መጋረጃዎች ዘግቶ አላያችሁም እያለ በጨለማ እየበረረ ነው። ይህ በፊልም የታየ ድራማ ሳይሆን በሰው ልጅ እብሪት የተፈጸመ አስደንጋጭ እውነተኛ ታሪክ ነው። ዛሬ በኢትዮጵያ ዴይሊ ኢንተርቴይንመንት መጋረጃ የተጋረደበትን የሞት በረራ ታሪክ ይዤላችሁ ቀርቤያለሁ። እንኳን ወደ ኢትዮጵያ ዴይሊ ኢንተርቴይንመንት በሰላም መጣችሁ። ዛሬ ወደ ሩሲያ ሰማይ ወስዳችኋለሁ። በ1996 ዓመተ ምህረት የተፈጸመውና ዓለምን ያስለቀሰውን ያንን አስፈሪ አደጋ በጥልቀት እናየዋለን። ይህ ታሪክ ስለ አውሮፕላን መከስከስ ብቻ ሳይሆን ስልጣንና እብሪት ሲቀላቀሉ ስለሚፈጥሩት ገሃነም የሚናገር ነው። እስከ መጨረሻው አብራችን ቆዩ። ይህ ታሪክ ገና ጅምሩ ነው። ወደ ጥልቁ ሚስጥር ከመግባታችን በፊት ግን እንዲህ ያሉ ልብ አንጠልጣይና እውነተኛ ታሪኮች እንዳያመልጧችሁ አሁኑኑ ሰብስክራይብ ምልክቷን በመጫን የቤተሰባችን አባል ይሁኑ። የደውል ምልክቷን መጫኑን አይርሱ፣ ምክንያቱም በየቀኑ የምናቀርባቸው መረጃዎች አስደሳች ናቸው። የኤር ፍሎት በረራ 6502 በሰማይ ላይ እንደ ዝሆን እያጋሳ ይጓዛል። በአብራሪው ወንበር ላይ የተቀመጠው አሌክሳንደር ክሌቭ የሚባል ሰው ነበረ። ይህ ሰው በዙሪያው ያሉትን ነፍሳት እንደ ቁስ የሚያይ፣ በራሱ ስልጣንና ችሎታ የሰከረ ትዕቢተኛ ነበረ። ልቡ በክፋትና በከንቱ ውዳሴ ተሞልቷል። በአውሮፕላኑ ውስጥ 87 መንገደኞች ነበሩ። እነዚህ ሰዎች በሰላም ቤታቸው ለመግባት እየጸለዩ በታላቅ ሽብር ውስጥ እንደሚገቡ አላወቁም ነበረ። ክሌቭ በድንገት ወደ ረዳት አብራሪው ዞር ብለው እንዲህ አለ። እስቲ አይ፣ እኔ ያለምንም እይታ መስኮቱን ጋርጄ ይህን አውሮፕላን አሳርፈዋለሁ። ይህ ቀልድ አልነበረም፣ ውድድር ነበረ። የሰውየው ክፋት የሰውን ነፍስ ለራሱ ዝና መስዋዕትነት የሚያደርግ ነበረ። ክሌቭ የአውሮፕላኑን የመስኮት መጋረጃዎች በሙሉ እንዲዘጉ አደረገ። አውሮፕላኑ በሰዓት 280 ኪሎ ሜትር ፍጥነት እየበረረ እያለ አብራሪው ግን አይኑን ጨፍኗል። ይህ እብድ የቴክኖሎጂውን ውጤት ለጥፋት እየተጠቀመበት ነበረ። በኮክፒቱ ውስጥ ያለው ድባብ እጅግ ያስፈራል። ረዳት አብራሪው በጭንቀት ቢዋጥም የክሌቭን ትዕዛዝ ለመቃወም አልደፈረም። አውሮፕላኑ ወደ መሬት እየተቃረበ ሲመጣ የኮምፒውተር ድምጾች በከፍተኛ ሁኔታ ይጮሁ ጀመረ። ፑል አፕ የሚለው ድምጽ እንደ መርዶ ነጋሪ በጆሮ ላይ ቢጮህም እሱ ግን በደረቅ ጠባይ እችላለሁ በሚል ስሜት ወደ ሞት ይነዳቸው ነበረ። በመጨረሻም ያ አስፈሪ ቅጽበት ደረሰ። አውሮፕላኑ መሬቱን በከፍተኛ ኃይል መታው። ብረቱ ሲሰባበር የሚሰማው ድምጽ ልብን ይበጥሳል። 63 ንጹሃን ዜጎች በዚያ ቅጽበት ወደማይመለሱበት ዓለም ሄዱ። የክሌቭ እብሪት የፈጠረው ገሃነም በአስፓልቱ ላይ ነደደ። አውሮፕላኑ መሬቱን የረገጠው በሰላም ሳይሆን እንደ ታላቅ የመሬት መንቀጥቀጥ በኃይል ተጋጭቶ ነበረ። ያ የክሌቭ እብሪተኛ ጸባይ ያመጣው ውጤት በሰማይ ላይ የጀመረው ቁማር በመሬት ላይ ወደ ታላቅ እሳታማ ነበልባል ተቀየረ። አውሮፕላኑ በሰዓት 280 ኪሎ ሜትር ፍጥነት አስፋልቱን ሲመታው የቀኝ ክንፉ ተሰባብሮ ተቀደደ። ልክ እንደ አንድ ግዙፍ አውሬ አውሮፕላኑ በጀርባው ተገልብጦ በአስፓልቱ ላይ እየተንሸራተተ ሄደ። በዚያ ቅጽበት ውስጥ የነበረው ትዕይንት ከማንኛውም የሆሊውድ አስፈሪ ፊልም በላይ ነበር። መጋረጃ የተጋረደው ኮክፒቱን አሁን የሞት ወጥመድ ሆኗል። በካቢን ውስጥ የነበሩት 87 ነፍሳት የዓለምን መጨረሻ ያዩ መሰላቸው። የብረትና የብረት መጋጨት ድምፅ፣ የነዳጅ ጋኖች መፈንዳትና የሰዎች የጭንቀት ዋይታ ተቀላቅሎ አካባቢውን የሲኦል ደጅ አስመሰለው። 63 ሰዎች እዚያው በሰከንዶች ውስጥ በጭስ ታፍነውና በእሳት ተቃጥለው አለቁ። ክሌቭ ግን ያ ሁሉ ጥፋት የደረሰው በሱ ውርርድ መሆኑን እያወቀ ከፍርስራሹ ውስጥ በህይወት ለመውጣት ይታገል ነበር። የክሌቭ ድርጊት የሚገርመው ከታሪክ ጋር ሲያያዝ ነው። በዚያው በ1990ዎቹ አጋማሽ ዓለም ገና ከቀዝቃዛው ጦርነት ተላቃ አዲስ መንገድ እየፈለገች በነበረችበት ወቅት ክሌቭ ግን እንደ ድሮ ዘመን ጨካኝ ቅኝ ገዢዎች ነበር የሚያስበው።
ቅኝ ገዢዎች አፍሪካንና ሌሎችን ሀገሮች ሲወሩ የሰውን ሕይወትና ማንነት ከግምት ሳያስገቡ እኔ ያውቅላቸዋለሁ በሚል እብሪት ነበረ። ክሌቭም ልክ እንደነሱ የመንገደኞቹን ደህንነት እንደምንም ሳይቆጥር የራሱን ችሎታ ለመፈተሽ ሲል ብቻ ህዝብን ለሞት ዳረገ። ይህ ክፉ ተግባር ስልጣንን ያለ አግባብ የመጠቀም ትልቁ ማሳያ ነው። በአውሮፕላኑ ውስጥ የነበረው ጭስና እሳት በጦርነት ዘመን የነበረውን ጥፋትና ውድመት ያስታውሳል። ክሊቭ በአንድ ወቅት የተማረው የውትድርና የዲሲፕሊን የአብራሪነት ጥበብ ለጥፋት ተጠቀመበት። እርሱ የሰለጠነ ሳይሆን በውስጡ የተደበቀ አውሬ ነበረው። ይህ አውሬ ደግሞ ንጹሐንን መስዋዕት በማድረግ ራሱን ከፍ ለማድረግ ይሞክራል። ከአደጋው በኋላ በሕይወት የተረፉት ጥቂት ሰዎች በድንጋጤና በቁስል ደም እየፈሰሳቸው ያለ፣ ክሌቭ ግን ለፈጸመው ወንጀል ሰበብ ይፈልግ ነበረ። መጀመሪያ ላይ ቴክኒካዊ ችግር ነበር በማለት ሊዋሽ ሞከረ። ነገር ግን የጥቁር ሳጥኑ መረጃ የሰውየውን ማንነት አጋለጠው። በፍርድ ቤት ቆሞ ሳለ ምንም አይነት የጸጸት ስሜት አይታይበትም ነበረ። አይኖቹን እንደ ደረቅ ድንጋይ እየጠጠሩ፣ ልቡም እንደ ሰም የጠቆረ ነበረ። ዳኞቹና መላው የዓለም ሕዝብ በሰሙት ነገር ደነገጡ። አንድ ሰው እንዴት የሰውን ሕይወት እንዲህ በቀላል ነገር ይበላል? መጋረጃውን የጋረድኩት ችሎታዬን ለማሳየት ነበረ ሲል የተናገረው ቃል በሞቱት ቤተሰቦች ልብ ላይ እንደ ጦር ተሰካ። ይህ ታሪክ የአንድ የአውሮፕላን መከስከስ ብቻ ሳይሆን የሰው ልጅ እብሪት ምን ያህል ጥልቅና አስፈሪ ሊሆን እንደሚችል የሚያሳይ ክፉ ማሳያ ነው። አውሮፕላኑ ጋይቶ ካለቀ በኋላ በሩሲያ ምድር ላይ የቀረው አመድና የሰው አስክሬን ብቻ አልነበረም። በዓለም አቀፍ የበረራ ታሪክ ውስጥ ታይቶ የማይታወቅ ትልቅ ጠባሳ እንጂ። ክሌቭ ከፍርስራሹ ውስጥ በሕይወት ሲወጣ ገና ከፊቱ የሚጠበቀው እውነተኛ ፍርድ አልታየውም ነበረ። እርሱ እንደ ቀድሞ ጌታና አዛዥ መሆኑ አብቅቶ አሁን ስሙ በታሪክ ማህደር ውስጥ እንደ አይኑ የታሰረው ገዳይ ሆኖ ተመዝግቧል። ይህ ክስተት የተፈጸመበት ወቅት ዓለም በ1990ዎቹ አጋማሽ ላይ የነበራትን የፖለቲካ ትኩሳት ከፍተኛ ነበረ። ልክ ክሌቭ ከኮክፒቱ ውስጥ መጋረጃውን እንደጋረደ ሁሉ በታሪክም የብረት መጋረጃው ወድቆ ሩሲያ ወደ አዲስ ምዕራፍ እየተሸጋገረች ነበረ። ነገር ግን ክሌቭ በውስጡ የነበረውን የድሮን አምባገነንነትና የቅኝ ገዥነት ስሜት አልተወውም ነበር። ክሌቭ ያደረገው ድርጊት በስተጀርባው ያሉትን 87 ሰዎች ህልውና እውር ሆኖ አጠፋው። ያ የእብሪት እሳት ንጹሐንን ብቻ ሳይሆን የራሱንም ክብር በላው። መርማሪዎች ብላክ ቦክሱን ሲያዳምጡ የሰሙት ድምፅ ከማንኛውም ዘግናኝ ድራማ በላይ ነበረ። በሳጥን ውስጥ የተቀረጸው የረዳት አብራሪ ተማጽኖና የአውሮፕላኑ የደህንነት መሳሪያዎች የሚያሰሙት የዋርኒንግ ጩኸት ነበረ። አትቀልድ፣ መጋረጃውን ክፈተው የሚለው የረዳት አብራሪ ድምፅ በሞት ፊት የነበረ የመጨረሻ ጩኸት ነበር። ነገር ግን ክሌቭ በታላቅ ጠማማ ጸባይና በደረቅ ቅብሪት ዝም በል በሚል መንፈስ ጉዞውን ወደ ገደል ቀጠለ። አውሮፕላኑ መሬት ላይ ከመከስከሱ በፊት የነበሩት 15 ሰከንዶች በመንገደኞች ክፍል ውስጥ የነበሩትን እናቶችና ህፃናት በታላቅ ሽብር ውስጥ የነበሩበት ወቅት ነበር። አውሮፕላኑ በጀርባው ተንሸራቶ ሲቆም አካባቢው በከፍተኛ የብረት መሳሳብ ድምፅ ተሞላ። 63 ሰዎች በጭስ ታፍነው ሲሞቱ፣ ክሌቭ ግን ከኮክፒቱ መስኮት ሾልኮ ወጣ። የሰውየው ክፋት የሚታየው እዚህ ላይ ነው። በህይወት የተረፉትን ለመርዳት ከመሞከር ይልቅ ራሱን ለማዳን ያደረገውን ወንጀል ለመደበቅ ይጣደፍ ነበር። እርሱ እንደ አንድ ፕሮፌሽናል ሳይሆን እንደ አንድ ፈሪ ተቆጠረ። ፍርድ ቤት ሲቀርብ ዓለም ሁሉ በትኩረት ይከታተለው ነበር። ዳኞቹ ለምን አደረከው ብለው ሲጠይቁት የሰጠው መልስ ግን እጅግ አሳፋሪ ነበረ። የበረራ ችሎታዬን ለመፈተሽ ፈልጌ ነው አለ። ይህ ንግግር በሞቱት ቤተሰቦች ላይ እንደ መርዝ ሆነባቸው። ፍርድ ቤቱን በስተመጨረሻም የ15 ዓመት ጽኑ እስራት ፈረደበት። ይህ ቅጣት ግን ለጠፉት 63 ነፍሳት በቂ አልነበረም። አሌክሳንደር ክሌቭ ወደ ወህኒ ቤት ሲወረወር የጀመረው ክፋት በመጨረሻም እርሱን በላው። የ15 ዓመት እስራት ተፈርዶበት ወደ ጨለማው ክፍል ሲገባ በዙሪያ የነበሩት 4 ግድግዳዎች እርሱ እንደጋረደው መጋረጃ የህይወቱን ብርሃን አጨለሙት። በእስር ቤት ውስጥ የነበረው ቆይታ እንደ ማንኛውም ተራ እስረኛ አልነበረም። እርሱ በራሱ እብሪት 63 ንጹሃን ነፍሳትን የጨረሰ ገዳይ መሆኑና በሌሎች እስረኞች ዘንድም የተናቀ ነበረ። በታሪክ ውስጥ እንደምናየው ስልጣናቸውን ያለአግባብ ተጠቅመው ህዝባቸውን ወደ ገደል የሚነዱ አምባገነኖች
መጨረሻቸው ውርደት እንደሆነ ሁሉ ክሌቭም መጨረሻው ያው ነበረ። በየቀኑ የሚሰማው የብረት በሮች መዘጋት ድምፅ ያንን አውሮፕላን ሲያሳርፍ የዘጋውን የመጋረጃ ድምፅ ያስታውሰው ነበረ። ክሌቭ በ6 ዓመት እስራት ብቻ በይቅርታ ተፈታ። ነገር ግን ከእስር ቤት ቢወጣም ከህሊናው እስራት ሊያመልጥ አልቻለም። የታሪክ ተመራማሪዎች እንደሚሉት እንዲህ አይነት ክፉ ተግባር የፈጸሙ ሰዎች የሚሸከሙት የጸጸት ሸክም ከብረት ሰንሰለት ይበልጣል። እርሱ በህይወት ቢኖርም ስሙ ግን ከሞትና ከጥፋት ጋር ተያይዞ ቀረ። ይህ አደጋ በበረራ ታሪክ ውስጥ ትልቅ ለውጥ አመጣ። የአይሮፍሎት በረራ 6502 አደጋ ዓለም አቀፍ የበረራ ህጎች እንዲጠነክሩ ምክንያት ሆነ። አብራሪዎች በኮክፒት ውስጥ ያላቸውን ስልጣን ገደብ እንዲኖረውና የረዳት አብራሪዎች ድምፅ እንዲሰማ የሚያደርጉ አዳዲስ ደንቦች ወጡ። ይህ የታሪክ አጋጣሚ የበረራውን ዓለም ወደ ከፍተኛ ጥንቃቄ መለሰው። ዛሬ ላይ ሆነን ወደ ኋላ ስንመለከት የክሌቭ የታሪክ የሰው ልጅ እብሪት ምን ያህል ዋጋ እንደሚያስከፍል ትልቅ ማሳያ ነው። የአውሮፕላን ሲከሰከስ የተፈጠረው የነፍሳት ዋይታ ዛሬም ድረስ በሩሲያ ሰማይ ስር እንደ ማጠንጠኛ ይሰማል። ማንኛውም ችሎታና ስልጣን በሰብአዊነት ካልተመራ መጨረሻው ጥፋት ነው። ክሌቭ ሊያሳየን የፈለገው አይኑን ጨፍኖ ማሳረፍ እንደሚችል ነበረ። ነገር ግን ያሳየን እውነተኛውን እውርነት፣ የልብና የህሊና እውርነት መሆኑን ነው። የታሪኩ ፍጻሜ እዚህ ላይ ያበቃል። ይህ እውነተኛ ታሪክ በአንድ ሰው እብሪት የተነሳ የጠፉትን ንጹሃን ነፍሳት እያሰበ ለትውልድ ትልቅ ማስጠንቀቂያ ሆኖ ይኖራል። አሌክሳንደር ክሌቭ መጋረጃውን የገረደው ችሎታ አለኝ ብሎ ነበረ። ነገር ግን መጨረሻው የ63 ንጹሃን ዜጎች ነፍስ አመድና የዘላለም ጠባሳ ሆነ። እናንተስ በዚህ አሳዛኝ ታሪክ ላይ ምን ትላላችሁ? አብራሪው የተፈረደበት የ15 ዓመት እስራት ለእነዚያ ነፍሳት በቂ ነው? ሀሳባችሁን በኮሜንት መስጫው ላይ አጋሩኝ። በሌላ ድንቅ ታሪክ እስከምንገናኝ ኢትዮጵያ ዴይሊ ኢንተርቴይንመንት ቸር ሰንብቱ ይላችኋል።